የታምራት ልጅ ነህ? አዎ አዎ። እውነትህን ነው? እውነቱን ነው ረዲ? እውነቴን ነው። አዎ ሞጣ እውነቱን ነው። ሰላም ጤና ይስጥልኝ። ሰላም ጤና ይስጥልኝ። ረዲ ከየት ነው? ከዚህ ከአሜሪካ። ከአሜሪካ ቴንክ ዩ። ዳግምስ? ከኢትዮጵያ። ከኢትዮጵያ ሰላም ብያለሁ። ምን ልታዘዝ? ወደኛ ሚዲያ እንዴት መጣችሁ? ያው መልሽ እንዴ ሞጣ ፍሬንድ ነን እኮ ረስተኸኝ ነው እንጂ። የት ነው የምትኖሪው? ቴክሳስ ሂውስተን። ሂውስተን። ማን የደቡብ ልጅ ነሽ? አዎ አዎ። አለ ቡናም እኮ ጋብዘሽኝ አታውቂም። ወደ ሂውስተን ነው ቢዚ ሆንክ እኮ አንተ በጣም እኔ እኮ ከላይ ውጭ እኮ በቃ የተወሰነ ሰዓት ኮምፒውተር ላይ አንድ የሆነ ዳታቤዝ እሰራለሁ። በቃ ወደ ሌላ ቦታ ነው የሚሄደው። ወደ መዝናናት ነው የሚሄደው። እንደውም ምን ብዙ ጊዜ ፖለቲካ ስለሚወጥረኝ ስትረስ ስለሚያደርገኝ እወጣለሁ ብዙ ጊዜና ቀጥይ። ያ አይ እኔ እንደውም በጣም ቢዚ ስለሆንክ ነው። ቡና እንኳን እንጠራ ነበር። ቤት ነው ወይስ የት? ቤት ነው እንጂ። ፋሲካ እንዴት ነበር? ፋሲካ አሪፍ ነበር በጣም። ይሄ ደግሞ ልጅ አንድ ማን ነበር የምወደው ዘፋኝ ታምራትን ይመስላል። የሱ ልጅ ነው። የማን? እኮ አውቀኸኛል ብዬ ሞጣ። ወይኔ የታምራት ልጅ ነህ? አዎ። እውነትህን ነው? እውነቱን ነው ረዲ? እውነቴን ነው። አዎ ሞጣ እውነቱን ነው። ዋው እንኳን ደህና መጣ። እንኳን ደህና ቆየኝ። ሶ ስዊት። አባትህን በጣም እንደምወደው ታውቃለህ? በጣም አመሰግናለሁ። በጣም የምወደው አርቲስት በህይወት ዘመን የምወደው አርቲስት ቢኖር ታምራት ደስታ ነው። ኦሎይስ እንደውም እኔ የሱ ዘፈኖች ስከፍት ሰዎች ይገርማቸዋል። በጣም ደስ ብሎኛል ራሱን የመሰለ ልጅ እንደዚህ ስላየው። ቴንክ ዩ በጣም ሞጣ ቴንክ ዩ። እውነት እንዴት በቃ ቁጭ ናችሁ እኮ ይሄ ፈሳ ምዝባውን ያሸንፋል። አሁን ይሄ ማርንጌቻ ያልከው ማርንጌቻ ይሄ እኮ መውረድ ነው ያለበት። እኔ ፕሬዘንት ሳረግ ዩኒቨርሲቲ ውስጥ ማለት ነው የኢትዮጵያ ፕሬዝዳንት ብትሆን ምን ታረግ ነበር አለኝ። በኮንፊደንስ ወጣውና ይሄ የማይጠቅመውን ህዝብ መጀመሪያ ለዓላማው ነገራለሁ አልቀበለም ያለው በሙሉ እንደደርግ እረሽነዋለሁ። እንደው 1 ሚሊዮንም ይሁን 100 ሚሊዮን ቅንድቡን ብዬ በዛ በመቶ ተራሮች ወስጄ ጣናይ ውስጥ ጨምራለሁ። የእምቦጭ ማጥፊያ። አዎ ምን አለ መምህር? ከዛ አየኝ ዝም ብሎ እንደዚህ ብሎ ከዛ ሳለኝ ይሄ ተረፈ ህዝብ ይባላል በካርል ማርክስ አነጋገር። ተረፈ አማራ ኦሮሞ ሳይገባል ይሄን ተረፈ አማራ ማን ያጥፋል? አሁን ይሄን ኮተታ ሙሉ ይሄን ነጠላ ለባሽና ሂጃብ አንጠልጣይ አገሪቷን እዚህ ወደ መቀመጫዋን አሳብጣ ደግሞ ወጣ ደግሞ ዘመነ ካሴም እንዲያነቀው ምትል ያረባ ሀገር ሰጠን ምን ወዳቸው ተለካ ፋኖ ተለካ ድቆ ለፋኖ ገንዘብ ላኪ ስትላት አይ ለሀቢባ 100 ድርሃም ሰጥቻለሁ የዛሬ ሳምንት ትላለች። 100 ድራል ቦንድ ስትገዛ 100 ድራል አይደለም $1000 $2000 $10000 ሁሉ የገዙ አሉ ቦንድ። አሁን ግን ለዚህ ለትግሉ ሲባል አንድ ኮይን አበባ ቦንድ ምንድነው? እስኪ የአባይ ግድብ ቦንድ ተብሎ እኔ ራሱ አንደኛ ክፍል እያለሁ 1 ብር የገዛዋት ቦንድ ትቆጨኛለች። ያቺን ቢመልሱልኝ እንዴት ደስ ይላል። ሄሎ ሞጣ ከየት ነው? ከጀርመን። ይሄ ድምፅ እንዴት ጀርመን ገባ? እንዴት ማለት አልገባኝም። ገባ የሚገባ ይመስለኝ ይሄ ድምፅ። ሰላም ለማንኛውም የት ነው የተወለድሽው? አዲስ አበባ። የት ሰፈር? መገናኛ። በጣም ጥሩ። መገናኛ የት አካባቢ? መገናኛ እኮ ብዙ ነው። ወደ ለሞቴል ጋር ማለት ነው። የካ ሚካኤል ቤተክርስቲያን ተቋል ለሞቴል። አሁን የካና መገናኛ ምን አገናኘው እንዴ? በመገናኛ ስር እኮ ነው። መገናኛ ማለት እኮ አጠገቡ እኮ ነው። ለሞቴል በታች ነው፣ መገናኛ በላይ ነው። ኧረ ተይ እንጂ እኔም ቤት ሾላ ነኝ አትይም እንዴ አንቺ?
ሾላ ቅርቤ ነው። ሾላ አርሶ አደሩ ነው ተብለሽ ነው። ሾላ እኮ ኦርጋኒክ ምግብ ነው። ድንች ከመብላት ሾላ መብላት አይበልጥም? አፕል ማለት እኮ ነው ሾላ። አሁን ሾላ ላለ ማለት መገናኛ ነኝ ምናምን በዛናው ይጠራው ስትል መገናኛ ሾላ ነሽ፣ የነመመሽ ሾላ ነሽ። እሺ በቃ ይሁን። እሺ በቃ አይደለም መኛ ሾላ ነሽ። እሺ ቀጥይሽ። ለማንኛውም እንዴት ነህ? ህበይ እንዴት ነህ ሳይሆን እንዴት ነህ ህበይ። አማርኛችን አታበላሽ። የአማራዎች እንዴት ነህ ህበይ እኮ እንዴት ነህ ካር እንደሚባለው ሞታው ኢንስቴድ ኦፍ ክ ህ say ህ እንዴት ነህ ኖ ህ ነው ህ እንዴት ነህ yes እሱ ነው ትክክለኛ አማርኛ። እንዴት ነህ ማለት ዋን ናይት ስታንድ ናቸው። ኮንዶም አፈትልኛ በዚህ ቋንቋ ነው። በሰፈር ውስጥ ኮንዶም ወይ ደግሞ ይጠፍቶ በጣም ተፈላልገው አረቂ ሲጠጡ አምሽተው አዲስ አበባ ውስጥ በተለይ ባህር ዳር፣ ጎንደር ከተሞች ውስጥ ሐረር፣ በተለይ አዲስ አበባ ኮንዶም አምጪ ምናምን መቀመጫ እንትን ነው መሳሪያ ሲቆምበት ያዘው ተብሎ አራራ አጫቢ ያለ ተብሎ ሰፈር ውስጥ ተፈልጎ ኮንዶም ሲመጣ ይበተን እና ከኮንዶም አፈትልከው የተወለዱ ናቸው። እንዴነከ ዋን ናይት ስታንድ ይባላሉ። እና ህበይ ከዚህ በኋላ ካልሽ የኮንዶም ትራሽናት ምናምን ብዙ ጊዜ ስለምትዋጥ እኮ ነው። አይዋጥ ብዙ ጊዜ ትዋጥ የለ ለማለት የሚዋጣው ምግብ ብቻ ነው። አይ አንዳንድ ቃላት አሁን አውጥተው እንትን የማይባሉ ቃላት ብቻ ማራዳ ለምሳሌ ፀጉርሽ አንቺ ነው። አይ ሁማን ሄር ነው። በውራጅ ሁማን ሄር እንደ ታውቂያለሽ እንደማልነጋገር በእውነት ሁማን ሄር አንጣጣም። እኔ ራሱ ኦሪጂናል ፀጉር ስላለኝ ሚስቴም ምንም ልጆቼም ኦሪጂናል። እኔ ሁማን ሄር እንዳትገቡብኝ፣ እንዳትቀየሙኝ፣ ሁማን ሄር እንዳትመጡ። እናንተ ደግሞ የሙት መንፈስ በእኔ ላይ ትለቁብኝ እንዴ? አሁን የሁሉ ተናጋሪ እኮ አይደለም፣ ጠቅላላ ይዛችሁታል መድረኩን። ልቀቁ እስቲ በእናታችሁ። ምን አለ ሰዎች ተናጋሪዎች ቢገቡበት። ኮልኮሌ ሁሉ ጠቅላላ ገሱን ይዞባቸዋል። እኔ በጣም አዝናለሁ። ቆይ ላወርድላችሁ ጠቅላላ አንድ ሰው እናስገባው። ሁሉንም ላወርድላችሁ። አለቃ ማን አለቃ ምናምን ውረድ፣ ከዚህ ውረዱ፣ እንዳትመጡ። መናገር የሚችል ሰው ብቻ ሰላም፣ መናገር የሚችል ሰው ብቻ ውጣ ጠቅላላ። በቃ ፋራ ኮንክ ፋራ ነው። ለምን አንተ በቃ ትገግማለህ እንዴ? አንተ እንዴ አትገግማ። በቃ ካልተፈለክም ደግሞ የክሪስ ብራውንን ይሄ ጆከር ምናምን ብሎ የሚይዘውን አለ። የክሪስ ብራውንን እንደ ፎቶ ይዘው የሚገባው